ዛሬ አሰልጣኝ ፍጹምን ወንበር ቀይሬ በድንገት ጥያቄዎች ለጠይቀው ነው። እኔ ወዳል ፍጹም አሁን የግል ጠብ ሊሆን ግን ከፍቼው እየሰማሁት አልነበረም። ድምጼን ፈርቼ ይሄ ለመንቀሳቀስ እንግዳ ሁሉም ሰው ሲያየኝ የሚያቀኝ እየመሰለ እና ሁሉም ሰው እኔን ብቻ የሚያወራኝ እየመሰለ ሰው ማለት አቤት ሰው ሞታነ ሰው ምናምን ብለን ተርተን ትተናል። ደግሞ ሌላም ሰው አለ የሚገርም ሰው አለ። በ17 እና 18 ዓመቴ ጓደኞቼ ይበደሉኝ አይደለ? በ27 እና በ28 ዓመቴ ግን ላይበድሉኝ ይችላል። ሰዎችን የራሴ ለማድረግ ድለላ ጀምሬ ነበር። የእግዚአብሔር ስም ሲጠራ እግዚአብሔር የረዳት ሴት ስባል ደስ ነበር ያለኝ። ከቀልብስና ጫማ ለኔና ለልጄ ማች ላርግ አይ አይደለም ትንሽ ብር ጨምሬ አይፎን ልግዛ ቡክ ሳያረጉ ያለ ስኬጁል ጠብቀው ማያገኙዋቸውን ሰዎች ለኔ በር ተከፍቶልኝ እንጠብቅሻለን መሽ ነው የምትመጪ በቃ እንደ ሀገር በጣም ትልልቅ ነው። የተወደዳችሁ ተመልካቾቻችን እንደምን አላችሁ? ይህ ንቁ ፖድካስት ነው። በንቁ ፖድካስት ታሪኳን አካፍላ ከፍተኛ ቪው ያገኘች እንግዳ ነች። በአንዱ ቪዲዮ ብቻ ከ1 ሚሊዮን 200,000 ሰው በላይ አድምጧል፣ ተመልክቷል። በአጠቃላይ 3ቱ ቪዲዮ ሲደመር ደግሞ ከ2 ሚሊዮን 600,000 ሰው በላይ ተመልክቷታል። በታሪኩ በጣም ተገርመናል፣ ተደንቀናል። በንቁ ፖድካስት ታሪክ ሪከርዱ ተሰብሯል። ሪከርዱ እሷ ጋር ያለው እንግዳችን ምህረት ከጅማ ድረስ ገስግሳ ዳግም ንቁ ፖድካስት ስቱዲዮ ትገኛለች። ምህረት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን ደህና መጣሽ። ስለመጣሽ በጣም ደስ ብሎኛል። የስ አረፍ በይ እባክሽ። ይህን ፕሮግራም እየተከታተላችሁ ያላችሁ የንቁ ፖድካስት እንግዳ ሆናችሁ ታሪካችሁን ለማካፈል ከወደዳችሁ ከስር ባለው ቁጥር ደውሉልን። እናመሰግናለን። ስለመጣሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እያየው ነበረ በእናንተ ዩቲዩብ ቻናል ብቻ ሳይሆን እንዳጠቃላይ የማን ነው በዚህ ወረ ሪከርድ የማን ነው ያልኩ አይ ነበርውላ እና በድምሩ 2 ሚሊዮን ከዛ በላይ 2 ሚሊዮን 600,000 ምናምን የታየ ቪዲዮ አላየሁም። እንደውም አንዳንድ ቪዲዮዎች ያሳጉኝ ነበር። ይሄ ቪዲዮ በጣም ቫይራል ሪከርድ ሊሰበር ነው። እባካችሁ አይደለም yes ስለዚህ በጣም ደስ ብሎኛል። እኔ ያን እይታ በማግኘቱ ሰዎች ጋር በመድረሱ የሚገርም ታሪክ ነው። ብዙ ሰዎችን የሚያስተምር፣ የሚያነቃ፣ የሚያበረታ፣ የሚያጀግን ነውና ይሄ ታሪክ ደግሞ በሶሻል ሚዲያ ላይ ተበትኖ እንደዚህ መድረሱ ደስ አይልም? በጣም ለምን ሶሻል ሚዲያ ብዙ ነገር አለ የሚበተንበት፣ በጎ ነገር ተበትኖበት በዚህ ደረጃ ሲደርስ በጣም ነው ደስ የሚለው። ዳግም ደግሞ እንደዚህ ሽክ ብለሽ ባገር ነው ስለተገናኘ በጣም ደስ ብሎኛል። ልናመሰግንም የተገናኘንበት መድረክ ነው። እንደገና ደግሞ ለኔም ብዙ በሮች ከፍቶልኛል። ከዛ በፊት ግን ልምፈልገው ከ4 ከ5 ዓመት ወይም ደግሞ ከብዙ ዓመት ጀምሮ ሬርስ አረግ ነበር። እንዴት ለዚህ ቀን አልገባኝ። ኦኬ በጣም ብዙ ሴሌብሪቲ እንደገና ደግሞ አክትረሶች ምናምን ኢንተርቪው ሲያደርጉ አይ ነበርና እንደ አይነት መድረክ ሳገኝ እንዴት ነው ፐርፎርም ማረገው፣ እንዴት ነው የሆነ ነገር በትክክል ተደራሽ መሆን የሚችለው። እኔ የሆነ ፖድካስት ላይ የሚሆን የሆነ ቲቪ ሾው ላይ እንደምቀርብ አቅ ነበርና ስቀርብ እድሌን ሚስ እንዳላረግ ተጠነቀቅ ነበር። ማለት የምናገረው ነገር ወርዝ እንዲያረግ ዋጋ እንዲያገኝ እዛ ላይ ደግሞ እግዚአብሔር በጣም ታክሎበት ማለት በራሴ ዩቲዩብ ቻናል እስኪ መስለኝ ማለት ምን ያህል ጌን አረገ፣ ምን ያህል አካውንቱ እንዴት ነው፣ እንደገና ደግሞ ኮሜንቱ እንዴት ነው፣ በየቀኑ ነው ማለት ምን ያህል ታየ። ምን ያህል ታየ በጣም ነው የሚያጓጓው። እና አንዳንዴ አይደለም ቁም ነገር የሆነ ቀልድ ራሱ እኮ ቀልደን እቺን በጨመርኩ ምናምን እንላለን ከዚህ በላይ ሊሳቀልን ይችላል ብለን ማለት ነውና ይሄ ደግሞ የህይወት ታሪክ ሲሆን ምንም ጽፌ ሸምድጄ እሱ ሬርስ አድርጌ አይደለም የመጣው። እንዳጠቃላይ መድረክ ባገኝ መድረክ እንዴት ነው ልጠቀም የምችለው እንደ ምህረት ታሪክሽን ስትነግሪ እንደዚህ አይነት ታሪክ አካፍላለሁ እስቲ እንዴ በጣም የሚገርም ታሪክ አለው ትልቅ ጥንካሬ ነው ምናምን ብለን ያቀርብነው ግን እንደዚህ ታይቶ እንደዚህ ይሆናል በሚሊዮን ደረጃ በፍጹም አልገመትንም። ለኛም በጣም ሰርፕራይዝ ያደረገን ያው እንግዲህ እግዚአብሔር ፈቅዶ ነው የሆነው ነገር በሙሉ የሆነው። ታሪኩ ከተለቀቀ በኋላ ምን ሆነ፣ ምን አጋጠመሽ፣ የተፈጠረው ነገር ምን ይመስላል የሚለውን እንጫወታለን። ሌሎችም ጉዳዮችን እናነሳለን።
ስለዚህ እንግዲህ አንደኛ የ1 ሚሊዮን ቪው አይደለም 1 ሚሊዮን ቪው ሪከርድ ተሰብሯል። በተጨማሪም ደግሞ ያንቺም ታሪክ ከተለቀቀ በኋላ ሌሎችም ታሪክ ከተለቀቀ በኋላ ዩቲዩባችን በጣም አድጓል። ከዛ በዛ ምክንያት እንግዲህ በእናንተ ታሪክ ምክንያት አድጎ በጣም የምንወዳቸው የምናከብራቸው ተመልካቾቻችን ሰብስክራይብ እያደረጉ ከመቶ ሺህ በላይ እንድናልፍ አድርገውናል። ልክ 100 ሺህ ስናልፍ ዩቲዩብ ያው ለማበረታታት አዋርድ ልኮልናል። ሁሉም ዩቲዩበር ከ100 ሺህ ሲያልፍ ከዛ ደግሞ እያለ ይሄዳል። ልክ ከ100 ሺህ ስናልፍ ሽልማት ልኮልናል። አብረን እንከፍተዋለን ብለን ነው። እጥፍ ደስታ ነው ዛሬ ማለት ነው። ያው በጣም ያልጠበቅኩት ነው። በዚያ አጋጣሚ ፍፄ በጣም ላመሰግን እፈልጋለሁ። ምክንያቱም በሶስት በተለያየ ምክንያት ረድተኸኛል። የመጀመሪያው ዌስቲንግ ታይም ሊሆን ይችላል። ለምሳሌ በታሪክ አለኝ ብዬ ስል ሴታፕ አስተካክለ ቀን ቆርጠ ቁጭ ብለ መጠበቅ ከዛ በፊት ታዋቂ አይደለም። ምክንያቱም ከዛ በኋላ በጣም ብዙ የጋበዙኝ ሰዎች አሉ ያውቃሉ። ምንም ያንን ታሪክ እንኳን ደግሜ ባላወራ ከንግግሬ ሌላ ብዙ ሀሳብ እንዳለኝ ገብቷቸው ነው። ምንም ነገር ሳትይዝ አምነህ እንግዳ ስላረከኝ። ሁለተኛ ደግሞ ተገፍቼ ነው የመጣሁኝ። ምክንያቱም በጣም ብዙ ዩቲዩብ ቻናል ያላቸውን ሰዎች ለማግኘት ሞክሬ ያውቃለሁ። ምህረት ማን እንደሆነች የሚተነተን ቮይስ አድርጌ አይተው ሰምተው ከዛ መልሼ ደውዬ ካንስል አድርገውብኛል። እና እነዛ ሰዎች ሲያዩ የሚሰማቸውን ነገር አሰብኩ። ሚስ እንዳረጉ ሊሰማቸው ይችላል፣ ግን እድል ሰጥተኸኛል። እንደገና እንግዳ ሆኛለሁ። ሶስተኛና የመጨረሻው የኔ ንግግር ሰዎች ጋር በደንብ የደረሰው ካንተ አድማጭነት ነው። ለምሳሌ ሐሳቤ በየሁኔታው ወይ ጥያቄዎች ቢበዙ እንደ ኦዲየንስ ይሄ ጥያቄ ይነሳል እንኳን ብለህ ብታስብና ብታነሳ ያንን ፍሎ አይጠብቅም። ልክ ነው። ምክንያቱም የሆነ እየዘለልኩ ላወራው የምችል ነገር ይኖራል። አንተን ለማስረዳት በመሞከር ውስጥ ሊረዱ የነበሩ ሰዎች እንዳይረዱ ነበር ማረጋው ጉዳዩን ራሱ። ስለዚህ በጣም ጆሮ ሰተህ ስላዳመጥከኝ፣ ጊዜያችሁን ስለሰጣችሁኝ፣ ቤታችሁን ስለከፈታችሁ ለኔ በጣም ነው የማመሰግነው። ስለዚህ ፈልገሽ እኛ ጋር መጥተሽ ታሪክሽ ስላካፈልሽ በጣም ደስተኞች ነን። እግዚአብሔር ያክብርልን የምንለው። ስለዚህ ሁለት ነገር ነው። አሁን ያንቺ 1 ሚሊዮን ቪው ሪከርድ አለ፣ እኛ ደግሞ ዩቲዩብ የላከልን ሽልማት አለ። ስለዚህ ይሄን በተመለከተ ኬክ ቆርሰን ነው የምንጀምረው። ዝግጁ ነሽ? በደምብ። ኬክ ትወጃለሽ? አዎ። ያስ ኬኩን አምጡልን። እዚህ ጋር ኬክ አለ። 1 ሚሊዮን ቪው ይላል፣ 100 ሺህ ሰብስክራይበር ይላል። የስ ከዛ ደግሞ ዩቲዩብ የላከልን አዋርድ አለ። እንደ እግዚአብሔር ፍቃድ ደግሞ 1 ሚሊዮን ስንገባ ይልኩልናል። እንደዛው አብረን እንከፍታለን። የመጨረሻው ፕላስተር የስ እሺ ፕሬዘንትድ ቱ ፍጹም ፍስሐ ንቁ ህይወት ፎር ፓሲንግ 100 ሰብስክራይበርስ። የስ ቢጨባረ ቢጨባ ያስ በስማችን እንታርገው ጽፎ ይላኩልን። ከዛ በኋላ በየደረጃው እንግዲህ እንደዚህ ሽልማት ይልካል ማለት ነው። በጣም ደስ ብሎናል። የስ እንግዲህ ተመልካቾቻችን በጣም እናመሰግናለን። ይሄ የሆነው በእናንተ ምክንያት ነው። የነ ምህረትን የሌሎችንም ታሪክ እያያችሁ ሰብስክራይብ እያደረጋችሁ ነው እንግዲህ ከ100 ሺህ በላይ እንድናልፍና ይሄ ሽልማት እንዲላክልን የሆነው ይሄ ስለሆነ እንግዲህ መጀመሪያ እግዚአብሔር እናመሰግናለን። ከዛ በኋላ ደግሞ ተመልካቾቻችንን ከልብ እናመሰግናለን። ሌላ መመስገን ያለባቸው እንደ ምህረት እኛን አምነው እዚህ ተገኝተው ታሪካቸውን የነገሩንና እዚህ እንድንደርስ ያደረጉን እንግዶቻችንን ከልብ እናመሰግናለን። ከዛ በተጨማሪ ደግሞ እዚህ ያሉ አይደለም የንቁ ፖድካስት ባለሙያዎች አሉ፣ አሁን እዚህ ያሉ፣ በፊት ደግሞ እኛ ጋር ሰርተው አሁን ደግሞ ሌላ ቦታ ያሉም አሉ። የሁላችሁም ድካም ልፋት አለበት። ሁላችሁም ከልብ እናመሰግናለን። እግዚአብሔር ይስጥልን። ቴንክ ዩ ሶ ማች። እሺ አሁን ወደ ተዘጋጀው ኬክ ደግሞ የምንሄደው ምህረት እባክሽ አሁን ኬኩን እየበላን ከምህረት ጋር የምናደርገው ጫወታ አለ። ወደዛ እናልፋለን። እናመሰግናለን። አብራችሁን ቆዩ።
መናደድ፣ መበሳጨት፣ መቆጣት አይፈልጉም። ነገር ግን ራስዎን ለመለወጥ ተነስተው ሞክረው ተመልሰው እዛው ያገኙታል። እኔም ልክ እንደርሶ ነበርኩ። በንዴት፣ በብስጭት፣ በቁጣ ምክንያት ያለኝን ሁሉ ለማጣት ጫፍ ደርሼ ነበር። አሁን ግን መጽሐፍቶችን በማንበብና ራሴ ላይ በማስራት ትዳሬን፣ ቤተሰቤን፣ ቢዝነሴን ማትረፍ ችያለሁ። የስሜት መበላሸት ሁሉን ያበላሻል። ታዲያ ምን ይጠብቃሉ? የስሜት ባህሪው ላይ ጠባዩ ላይ ለመስራት ከወደዱ ለእርሶ የሚሆን ስልጠና አዘጋጅተናል። ስለዚህም የስሜት ጸባይ ላይ ሰርቶ ራስን መለወጥ ሁሉን ያስተካክላል። እኔ ራሴን የለወጥኩበትን መንገድ እያስተማርኩ እገኛለሁ። አንደኛ ዙር ኦንላይን ስልጠና ሰጥተን ከሀገር ውስጥና ከሀገር ውጭ ያሉ ሰልጣኞች ስልጠናውን ተከታትለው አጠናቀዋል። ሁለተኛ ዙር ለመጀመር በዝግጅት ላይ እንገኛለን። ይህን ስልጠና ለመውሰድ ከወደዱ የስሜት ባህሪው ላይ ሰርተው ራስዎን ለመለወጥና ቀጣይ ዘመኖን ደስተኛ፣ አመስጋኝ፣ ሰላማዊና ውጤታማ ሆነው ማጠናቀቅ ከወደዱ ለምዝገባና ለተጨማሪ መረጃ ከስር ባለው ቁጥር ይደውሉ። እኔና እርሶ ስልጠናው ላይ እንገናኝ። ይህን ፕሮግራም ስፖንሰር ያደረገልን ድራዲስ ኢንጂነሪንግ ነው። ድራዲሶች ህንፃ እንሞሽራለን ይላሉ። ህንፃችሁ ከምን ደረሰ? ግንባታው ተጠናቆ የአልሙኒየም ስራ ላይ ደርሶ ከሆነ ድራዲስን ሳትጎበኙ እንዳትወስኑ። ምክንያቱም ድራዲሶች ልክ እንደ ቤተሰብ ሳይት ድረስ መጥተው ጎብኝተው አማክረው ስራውን ተረክበው በፍጥነት በጥራት አጠናቀው ቁልፉን ያስረክቦታል። ጥራት ላለው የአልሙኒየም ስራ ድራዲስን ይጎብኙ። ስልካቸው ከስራ አለ፣ ደውሉ። ድራዲስ አልሙኒየም ይህን ፕሮግራም ስፖንሰር ስላደረገልን ከልብ እናመሰግናለን። ሰው ጫወታችንን እንቀጥል። ቪዲዮ ተቀረጸ። እዚህ ከመጣሽ በኋላ ቪዲዮ ተቀረጸ። ረዥም ሰዓት ነው ያወጋ ነው የተጫወት ነው። ከዛ ተሸኛኘንና ሄድሽ። እንግዲህ ቪዲዮ ኤዲት ተደርጎ ተለቀቀ። ሲለቀቅ የት ሆነሽ ነበር ያየሽው? ነገርሽ ወይስ አንቺ ራስሽ ያየሽው? እንዴት ነበር ይሆን? ልክ እንደተለቀቀ የመጀመሪያው ሰው ነኝ መሰለኝ። ይዘሽ የጠበቅሽው ዩቲዩብ ላይ ነበርኩኝ ሰዓት ደቂቃ ምናምን እየጠበቅኩኝና የመጀመሪያ ቪዲዮ ሲለቀቅ እጄ ላይ ነው የገባው። በቃ አላቃጠለሽም ልጅ ነበር ታውቂያለሽ? ትኩስ ሆኖ። እሺ። ከዛ ግን በጣም ለብዙ ሰዎች ላኩኝ። አይተሽ ነው ወይስ ገና እንደተለቀቀ? እንደተለቀቀ። እሺ። እንትን አላልኩኝም ግን ከፍቼው እየሰማሁት አልነበረም። ለምን? ድምጼን ፈርቼ። ይገርም ብዙ ይፈራል። አሁን እንደውም ለመድኩ መሰለኝ። ለመድኩ ማለት እንትንም ነው ሰዎች ጥሩ ነው ምላሻቸው ምናምንና እንጂ በጣም ፈርቼ ነበርና ደግሞ ሌሊት እየተነሳው ነበር ኮሜንት ማየው። እንዴት? በቃ እንቅልፍም ቢያቃዥው ሌሊት እየተነሳው ነበር ማየው እና የምርም ፖዚቲቭ ነው ኮሜንቱ እንዳለ። ከዛ አንድ ኔጌቲቭ ኮሜንት አይቼ ገባች። ወይኔ ታሪክ ያለሽ። ከዛ ግን ተመልሼ ሳይ እንደ ኦዲየንስ ነበር ያየሁት። ድምጽ ከፍ አድርጌ አብሬ እያለቀስኩ ከሷ ጋር አብሬ እያለቀስኩ ወላሂ እግዚአብሔርን እዚህ የሚያስቀራውትን ምናምን እያወጣውና እግዚአብሔርንም እየባረኩ እያመሰገንኩ ነበር። እንትን ነው ሰው አለ ለካ ማለት በጣም 2 3 ወይ 10 ሰዎች ጥቃት አድርሰውብን ሊሆን ይችላል። እንደገና ደግሞ ፐርሰናል አታክ አድርገው ሊሆን ይችላል ምናምን ስብርብር ያለን ብዙ ሰዎች አለንና ሰው ማለት አቤት ሰው ሞታነ ሰው ምናምን ብለን ተርተን ትተናል። ደግሞ ሌላም ሰው አለ የሚገርም ሰው አለ። እውነት የመጀመሪያው ቪዲዮ ሲለቀቅ የኔን ኢንዳፕ አያሳይም ነበር አይደል? አሁን ያለውበትን ስታተስ አያሳይም እና የሚያሳዝን ታሪክ ነበረው። እንደገና እኔ ምንም የደበቅኩት አልነበረም። ደካማ ጎኔንም ጠንካራ ጎኔንም ሁሉ ነገር እዛ ላይ ነበርና ከሚታች ይልቅ ሁለተኛው መች ነው የሚለቀቅ? ምናልባት እሱ ኮሜንት እናንተን ያስቸገረ ይመስለኛል። ሁለተኛው መች ነው የሚለቀቅ? እንዴት ሆነ አይሆን? የት ናት? አረ ስልክ አስቀምጡ ምናምን የሚሉ እያየው ነበርና ለካ ሰው አለ ማለት የሆነ አጥር ፈጥረንኛ የሆኑ ሰዎችን አውቀን በቃ የጨረስን ይመስለናል እንጂ ሰው አለ። ከዛ ሁለተኛው ተለቀቀ። እንዴ አልከም እንዴ ምንድነው? አንድ ላይ ሁሉንም ቢለቅልን እኮ እኛ አንሰለችም ነበር። ሰዓቱ ረዝሞ ራሱና ሚሉም ሰዎች ነበሩ። ይሄ ለመንቀሳቀስ እንግዲህ ሁሉም ሰው ሲያየኝ የሚያቀኝ እየመሰለኝ እና ሁሉም ሰው እኔን ብቻ የሚያወራኝ እየመሰለኝ በእኔ ጉዳይ ላይ ተጠመደ እስኪመስለኝ
እንደዛ ሆኜ ነበር። ሶስተኛ ቪዲዮ ተለቆ ቪዲዮን እኔ እኩል ነው የጀመርኩ ሳልጨርስ ስልኮች ጀመሩ። በቃ ስልኮች ናቸው ያቋረጡ። እዛ ላይ ነበር ስልክ የነበረው? አዎ እዛ ላይ ነበር። አልተኛውም ያለት እግዚአብሔርን አልተኛውም። ሌሊቱን ሙሉ ከአሜሪካን ይደወላል። አንድ እናት ደወሉ ከአሜሪካን። እሳቸው የሚያነሱት ስለ ይቅርታ ነው እና በቃ የሞታውን ባለቤቴ ቢኖር እኔ የዚህን ያህል በድሎኝ አይደለም የዚያን ያህል ይቅርታ የከለከልኩት እንደገና ደግሞ ለልጆቼ ለልጅ ልጆቼ ምን መስጠት እንዳለብኝ እንዲገባኝ አርገሽኛል አሉ። ሴቶች ናቸው በብዛት የሚደውሉልኝ። በቃ ይደወላል። አንድ 10 ቀን ምናምን እግዚአብሔርን ሳላጋንን ጓደኞቼ ምናምን ነው የሚያጎርሱኝ። ምሳሳት እየሳትኩ ስራ አልመጣም። ስልክ ነው የምመልሰው። ማአት ቴክስት ነው የሚገባው። እንደገና ደግሞ እንዳማክራቸው የሚፈልጉ ሰዎች አሉ። እንድመክራቸው የሚፈልጉ ሰዎች ነበሩ። በአጠቃላይ እኔ እንጃ የተደወሉ ስልኮችን መቁጠር አልችልም። በጣም ብዙ ሰዎች ፕራውድ እንደሆኑ ይነግሩኛል። በልጆቻቸው ተስፋ እንዳላቸው ይነግሩኛል። እንደገና ደግሞ ይሄ በህይወቴ ውስጥ በጣም እቅድ አድርጌ ያስቀመጥኩት ወይ ደግሞ ቀጣይ 5 አመታት ምናምን ብዬ ያልኩትን ነገር አስጥሰውኛል። ከዛ ፍሬም እንደወጣ በቃ አሁን ማድረግ እንደምችል አቅሜን አይቼበታለሁ። ከዛ ግን ቲክቶክ ላይ ወዲያው ነው ካንተ የተቆረጠ ቪዲዮ መለቀቅ ሲጀምር 1200 ምናምን ፎሎወርስ ነበረው። በዛ 2-3 ቀን ውስጥ አድጎ ነው እሱ ነው። ከዛ አጋጣሚ ጓደኛዬ ጋር ነበር ያደርኩኝ። ይሄ ጓደኛዬ ጋር ነው ያልኩት ራሱ በጣም ቫይራል ነበር። እንደዛ ስለ ጓደኝነት አውርታ ስቲል ጓደኛ ያለኝ ካለች ከባድ ነው ያሉ ነበር። እንዴት ጓደኛዬ አልሽ አይነት የምር ገርሞናል። የምር ጓደኛ አንቻለሽ ምናምን ብለው እና ስናገር ያለፈ ነገር ነው። ከዚህ በኋላም በህይወቴ ጓደኛ ቢበድለኝ ጓደኛ ቢያስቀይመኝ ያለ ጓደኛ ያለ ሰው ከመኖር ከሰው ጋር ሁኜ በደልን ተቀብዬ ይቅርታ ያረኩ መኖርን እመርጣለሁ። እኔ ያለ ሰው መኖርን አልመክረም። በቃ ጭራሽ የሆኑ ሰዎች የሆነ ነገር አረጉን በቃ ምንም ችግር የለም ሌላ ሰው እኮ አያደርገው። ሌላው ሰው ደግሞ ሌላ ነው ማለት አንዳንዴ የሆነ ወንድ በጣም እንዲያርጎኛል ወንዶች ምናምን ብለው የሚደመድሙ ወይ ደግሞ የሆነ ሴት አይ እንዲህ ብሎ ነገር የለም። ሁሉ ጊዜ ጥሩ የሆንኩኝ ራሴን እኔ ላይ እየሰራው ከሄድኩኝ የሆኑ የተሰሩ ሰዎች ይመጣሉ። በ17 እና 18 አመቴ ጓደኞቼ በደሉኝ አይደለ? በ27 እና በ28 አመቴ ግን ላይበድሉኝ ይችላል። ምክንያቱም ከ17 አመት ህመሜና እንቅፋቴ ተምሬያለሁ። እዚህ ጓደኝነት ምንድነው ባውንደሪው ስኬት ነው የሚለው ለይቻለሁ እንጂ ከነሱ አያስፈልግም ምናምን ልል አልችልም። ግን ምን ልል ነው ያን ለት ማታ ተኝተን ጠዋት ስንነሳ 14000 ፎሎወርስ በአንድ ሌሊት ሆኖ አደረ። አዎ እና እንደዛ ነበረ። ከውጭ በጣም ተደውሎልኝ ነበር። ከዛ መሀል እንደውም 3 ጓደኛ ማቾች ለ3 ነን ብለው 41200 ብር ልካውልኛል። ለምን ብለው? በዓል ነበረ። ቪዲዮ ከተለቀቀ በኋላ ወር ምናምን አልቆየም። ገና በዓል ነበር። ለገና በዓል ላንቺና ለልጅሽ የምትፈልጊውን ነገር ግዢበት ብለው ላኩልኝ። እሺ እኔም አሰብኩኝ። ከዛ አወጣው እንጂ ምን በ40 የሚገዛ ነገር። እሺ ቀልብስና ጫማ ለኔና ለልጅ ማች ላርግ። አይ አይደለም ትንሽ ብር ጨምሬ አይፎን ልግዛ። አይ እሱም አይሆንም በቃ ማስታወሻ ስለሆነ የሆነ ሂማኔር ልግዛ። ቆንጆ ወደድኩት ሽቶ አለ እሱ ልግዛ ምናምን እያልኩ ማለት ነው። ፋይናሊ ግን እኔና ልጄን ስለተባልኩኝ ልጄን ጠየቅኳት። ማማ ምን እንድገዛልሽ ትፈልጊያለሽ ለበዓል ብዬ። ከዛ በፊት ግን ልጄ አንድ ባህሪ ያላት ገና አሁን 6 አመት አልሆናት ግን ገና 4 አመቷ ላይ ታውቃለህ ራሷ ፈልጋ ሰሌክት አድርጋ እኔ ሳላይ የኔም እናት አያቷም ሳታይ ጫማ ሰብስባ ወስዳ ሰጠችና ነይ የልጅሽን ጉድ ስሚ ተብሎ ተደወለልኝ። የእውነት እዚህ ከመምጣቴ በፊት ነው ላስት ይር ስመጣ እና ደነገጥኩ። በጣም ነው የደነገጥኩ። ለምንድን ነው የሰጠሽ ብዬ ጠየቅኳት። እሱ ጫማ የለውም አሁን ከሌላ ልጆች እሱ ጫማ የለውም፣ እኔ ደግሞ ብዙ ጫማ አለኝ ስለዚህ ለሱ ሰጣሁት አለች። በጣም ነው ደስ ያለኝ። እንደዛ ቀን ተደስቼ አላቅም። ምክንያቱም ቀድማኛለች ማለት ነው። እሷ የምትለኝንም መስማት ፈለኩ። ያው ልጅ ናት ብዙ ነገር ታብ ወይ የሆነ ነገር ትለኛለች ብዬ ሐሳቤን ሁለት ታሪክ ያቀረብኩላት። የሆነ ቀን
የሄድንበት እንዲህ ሄደን ሰዎችን እንርዳ ወይስ ላንቺ ልብስና ጫማ ስላት አይ እነሱ ጋር እንሄዳለች እግዚአብሔርን 41,700 ላይ 30,000 ለዛ የእርዳታ ድርጅት ሰው ለሰው ህፃናትና አረጋውያን ዳውን ሲንድሮም ኦቲስቲክ ምናምን አሉ በጣም በቃ ብዙ ክፍለ ሀገር ደግሞ እንደ አዲስ አበባ መረዳጃ አይደለም ብዙ ሰው አይረዳትም ጀግና ሴት ናት ብቻዋን ነው ያቋቋመችው ምናምን ሄደን እሷን ጠይቀንበት መጣ ሰጣችሁት አዎ yes ጎበዞች በቃ ሄደን ስናይ ደግሞ ይሄ ማትጸጸትበት ቦታ አይደለ በጣም ደስተኛ ነን አሁን አይፎንም ብገዛ ሂማኔርም ብገዛ ልብስም ብገዛ ደረሰኝ ከተቆረጠለት በኋላ በማግስቱ አሮጌ ነው አረጋጋል እስተመቼ በእናትሽ በምን እንደምታውቂ ታውቂያለሽ እሱ ደረሰኝ ከተቆረጠልሽ በኋላ እስኪ መልሱልኝ ቢያቸው አይመልሱም ምንም ነገርኛ ጋር ደረሰኝ ተቆርጦ ከተጫለሽ በኋላ በደረሰኝ ዋጋ የሚገዛሽ የለም ጭራሽ አርጀ ማለት ዩዝድ ነው እንደገና ጨብጭቡልኝ በእናትሽ ይሄኛው በጎ ነገር ግን ሁሌ እንዳዲስ ነው አይገርምሽ በምድርም በሰማይም አዎ እንትን ነው አሁን ስለሱ ስናስብ ልብ ነው ልባችን መፈለጉን እንጂ የብሩ መጠን 30,000 መሆን 40,000 መሆን አይደለም ዛሬ በጣም ቫልዩ አለው 30,000 የዛሬ 10 አመት ሲወራ ግን 30,000 በጣም ትንሽ ነው ሐሳብ ግን ሊያንስ አይችልም ምክንያቱም በዛ ጊዜ እኮ ብሩ ነው የሚባለው ምክንያቱም ሐሳቡ ነው ደረሰኝ የሌለው በጣም ውድ ነገር አይቆረጥም ደረሰኝ ተመቼ ሐሳቡ ነው ደረሰ እውነት እኮ ነው በአሬ ኮት ይደረግልኝ ዋው ሐሳቡ ደረሰኝ የለውም ስለዚህ ዋጋው እየጨመረ ነው የሚለው አይደል ዋጋው እየጨመረ ነው የሚለው 40,000 ሆኖ መቆየት አይችልም ሐሳቡ ያደገ ቫልዩ እየጨመረ ነው የሚለው በስ ተጨምረሽ የመጣሽው አገላ እኔ በጣም ይገርመኝ ይከብዳል እኮ ማለት 40,000 ብር ሰው ተልኮለት የልጅ ጉዳይ አለ የቤት ጉዳይ አለ ተረፈሻል ተማርልሽም አንቺ አይደል ገና ቢዝነስ እየሰራሽ ነው ያለሽው የቤት ኪራይ በከፊው ያሰርፍሻል ብዙ የጎደሉ ነገሮች ይኖራሉና ምን እንደተሰምቶሽ እንደዛ ያሰብሽው አሁን የመጀመሪያው ይሄ ብር የመጣው ከኔ ፕሮግራም ውጭ ነው ማለት አንዳንድ ብር መጥቶ አጥፍቶ ያውቃል እንትን በቃ ይኸውል አሁን ዳውን ሲንድሮሞች ኦቲስቲኮች ሲነሱ ልጄን አስታውሳለሁ አውርቻ አውቃለሁ አንተ ጋር ከመውለዴ በፊት እንደዛ አይነት ኬዝ ሊኖርባት ይችላል ማስወጣት አለብሽ ተብዬ አውቃለሁ ምናልባት እንደዛ አይነት ልጅ ተሰጥቶኝስ ቢሆን እያሳደግኩ አልነበር በዚህን ሰዓት አይምሮዬ ላይ ምን አለ ይሄ መቆረስ በብዙ ነገር ነው ማንንም ብዙ ስላለው አይሰጥም ስለፈለገ ነው የሚሰጥ ለመስጠት ብዙ ነገር አያስፈልግም ደግሞ እኔ በአለንም ባቀሜ ላከብር ንግድም ስሰራ በኔ አቅም ለነግድ ምናምን ነው ያለውት አንተ ጋር መጥቼ ሳወራ የሆኑ ሰዎች ሰፖርት ቢያደርጉኝ ብዬ አልመጣው እንደዛማ ቢሆን ከ3 ከ4 አመት በፊት ችግሩ በበረታ ጊዜ ጠይቅ ነበር ማለት እርዱኝ የሚባሉም ደግሞ መድረኮች አሉ ለለብዬ ነው በቃ አሰሩኝ እንዲበሉ አግዙኝ በጣም ቸግሮኝ እንረዳዳለን አይደለ ያንን ያሳለፈ እግዚአብሔር ነው ስለዚህ አያጓጓኝም አሁን 30,000 40,000 እንትን ምናምን ተጨማሪ ነው ይሄ ከደረሰኝ በኋላ ቫልዩ አድማ ያረግ ነገር ነው እኔ ደርሰውልኝ ደስ ያለሽን ሲሉ ደስ የሚለኝን ደስ እንደሚላቸው ስለማቅ ነው ማወራው እዚህ ጋር ምክንያቱም እኔ ያንን ነገር አድርጌ ሰዎች ጋር እንደዚህ አይነት ድርጅት አለ ስል ምንም አይነት መረጃ ያልነበረም ሰው አለ ጅማ ውስጥ ሰው ለሰው የሚባል የህፃናትና አረጋውያን መርጃ እንዳለ ማያቅም ሰው አለ ስለዚህ አላማዬ ነው አምባሳደር መሆን ፈልጋለሁ እንደ አይነት ቦታ ሰዎችም እየደወሉልኝ ነበር የጅማ ሰዎች ውጭ ሀገር የሚኖሩ በምን እናግዝሽ በሐሳብ በገንዘብም በምንም ሲሉኝ እሷን ሰፖርት ቢያረጉ ደስ ስለሚለኝ የስልክ ቁጥሯንና አካውንቷን እየላኩ ነበር ለብዙ ሰው ምን ይባሉ ማዕከሉ ሰው ለሰው የህፃናትና አረጋውያን መርጃ ማዕከል ጅማ ነው የሚገኘው ኦቲዝም ላይ የሚሰሩት አዛውንቶች አሉ ህፃናቶች አሉ ኦቲስቲኮች አሉ ሶሻሊ ስልኳን እሷን እናስቀምጥና ሰዎች የሚችሉትን ነገር መደገፍ ቀና ልብ ያላቸው ሰዎች እዚህ ላይ የሚሰሩ በሐሳብ ለማበረታታት በቁሳቁስ ለመደገፍም ሰዎች ከፈለጉ ስልኳንና አድራሻዋን እናስቀምጣለን ሌላው እነ ማዘር ቪዲዮሽን አዩት እነ ማዘር ይቅርብ ሰው ብታያቸው ማዘር ወይ ደግሞ ዘመዶች እዛ አካባቢ ያሉ ህንጻው ጥበብ የተገለጠው ትጉህ ታታሪ አያውቅም ድካም
ዘመን ሻገር ሳይከተብ አይረካም። የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ። የቤቱ አድባር የህንፃው ዋርካ ትራዲስ ኢንጂነሪንግ። ሁሉም ሰው አይቷል ይሄን ቪዲዮ ያላየ የለም። እንግዲህ ከዛ ከ2,600,000 ውስጥ የኔ ሙሉ ቤተሰቦች አሉበት አይተዋል። ማያውቁት ታሪክም አለ ብዙዎች። በጣም አሁን የቅርብ ሰው ማለት ሁሉ ነገር ያውቃል ማለት እንዳልሆነ ገብቶኛል። ትክክል ነው። በጣም ብዙ ማያውቁት አዳዲስ ነገሮች ነበሩ ማለት ከሀገር ውጭ የነበረውን ነገር ዲቴል አውርቻ አላቅም። ሴፍቲ ኔት ለመስራት ማሰቤን እንደገና ደግሞ እንዲ ፑል ቤት እስከ መቀጠር መዞሬንና ማያውቁ በጣም ብዙ ሰዎች ነበሩ፣ እናቴን ጨምሮ ማለት ነው። ምን ያሉ ማዘር ገርሟታል። ይሄን ደግሞ አሁን ደግሞ በደንብ የሚያውቁ ደግሞ ነበሩ ማለት አሁን አዲስ አበባ የነበሩ ጓደኛዬ በመስኮት ሞጣ በመስኮት ምገባ ቤቷ እንደገና ደግሞ ከሷ እህት ጋር ስራ ፍለጋ ስወጣ የነበረው። ስለዚህ የሆነ ኤቪደንስ የሆነ ቦታ ነው ያለው። የሆኑ ሰዎች ያውቃሉ፣ የሆኑ ሰዎች ደግሞ አያውቁ። አንዱ ደግሞ የጅማው ጅማ ነው ያለው፣ አዲስ አበባ ነው፣ አረብ ሀገሩ ደግሞ እዛ ነው ያለው። ስራ ቦታ የመጡም አሉ። የመጡ ማለት እኔን ፈልገው ሊያዩኝ ጅማ ያሉ ናቸው ወይስ? አይ ጅማ ያሉ ሌላም ሚዛን ምናምን አሁን ከጅማ አልፎ ያሉ ሰዎች ሲመጡ ጅማ ደውለው በትክክል ሰው ነሽ ምናምን ያሉኝም ሰዎች ነበሩ። እንደተባለው ጅማ ውስጥ ምትወሪ ነሽ አሉ። አዎ እንደዛ በዛ ልክ የተገረሙ አሉ። በአጠቃላይ ግን ምንድነው ጥሩ ነበረ፣ ጥሩ አፕሮች ነበረው በጣም። ቅድም አንድ ነገር እየነገርሽኝ ነበርና ረጅም ጊዜ እንደሽክም ሆኖብኝ ነበር የሆነ ጊዜ በሞት እያልኩ ይሄን ነገር ይዤው ልሞት ነው ወይ ነው ያልሽ? አዎ እኔ ታሪክ አለኝ ብዬ ነው ማሰበው። አሁን ታሪክሽ በዚህ ነው ያህል 1 ሚሊዮን ቪው የሚገባው ነው ምናምን የሚሉ ሰዎች ሊኖሩ ላይኖሩም ይችላል። ታሪኬን ያወራውበትን መንገድ ምናምን ሳይሆን እኔ የኔን ነገር ስናገር በቃ እኔ አልፌዋለሁኝ፣ ለምን ይሄን ታሪክ ባወራ ሰው እኔን ያኮስሰኛል ያከብረኛል ምናምን ወደሚለው ነገር ውስጥ ከመግባቴ በፊት እንደ ሰው እኔ ማቀው ነገር አለ፣ እኔ የገባኝ ነገር አለ። ከዛስ ደግሞ ይሄ ነገር ስላልገባቸው ዋጋ እየከፈሉ ያሉ ሰዎች አሉ። ስለዚህ ይሄንን ሳላረግ እንዳልሞት እፈራለሁ። መጻፌ ሳይወጣ ታሪኬን ሳላወራ በሞት ኃላፊነቴን አልተወጣውም ብዬ ነበር ማስበው። ምክንያቱም ይሄንን ነገር እግዚአብሔር ሲሰጠኝ እኔ ብቻ ተጠቅሜ እንዳልፍ ሳይሆን እኔ ጋር ያለውን ነገር ሌሎች ሰዎች እንዲያዩ ነው። ስለዚህ ዓለማችን ላይ ትልቅ ነገር ፈጥረው ያለፉ ሰዎች ሲጀምሩት አይደለም ትልቅ የሆነው፣ በሌሎች መጀመር ስላልቻለ ነው ትልቅ የሆነው። እኔ ታሪኬን ካወራው በኋላ በጣም ብዙ ሰው ታሪኩን ለማውራት ኢንስፓየር ሊሆን ይችላል። የሆኑም ሰዎች አሉ። ያንን ታሪክ ከተናገርሽ በኋላ እንደ እረፍት ነገር ነው የተሰማሽ? አዎ ለዛ በጣም ፊድባክ አላስጨነቀኝ። በቃ እኔ አረፍኩ። የሆነ ነገር ወረደ ከኔ ላይ። ከዛ መድረስ ወዳለበት ቦታ ደግሞ እግዚአብሔር እንደሚያደርሰው አቅ ነበር። ያ መድረክ እግዚአብሔር ለኔ ሰጥቶ አዘጋጅቶልኝ እቶፈንቶ አውርቼ እንዳልወርድ ሄዶ የሆነ ሰው ጋር እንዲደርስ ያ ደግሞ ከልቤ ነው። ስለዚህ ከልቤ ወጣ ብዙ ጊዜ ልብ ይደርሳል። ትክክል። መጽሐፌ ሲጻፍ አሁን መጽሐፌ በአማርኛ በእንግሊዘኛና በአረበኛ እንዲወጣ ነው ፈልገው። በዛው ነገር ምን ላይ የደረሰ ነው መጽሐፉ? መጽሐፉ በፊት እነዚህ ዲያሪ የሚባል ነገር እንደ ፋሽን ሆኖ እንጽፍ ነበር እና የረሳዋቸው የጣልኳቸው እንደገና ለቃቅሜ እየሰበሰብኩ ያለሁት አለ። ምክንያቱም አንድ ጊዜ ባዮግራፊ ከተጻፈ ፓርት 2 ፓርት 3 የተባለ ሊጻፍ አይገባም። እኔ ፓርት 2 ፓርት 3 ላይፍ ይኖረኛል። ከዛ ደግሞ የሚተርኩ ሌሎች ሰዎች ደግሞ ይኖራሉ። ምክንያቱም እግዚአብሔር የሚያዘጋጅልኝ ቦታ እኔ ስደርስ የኔ ጉዳይ የብዙ ሰዎች ጉዳይ ይሆናል እና እኔ ግን አሁን ጥንቅቅ ያለ ነገር ይዤ ለመምጣት በደንብ ጊዜ ወስጄ እያየሁኝ ነው። እዛ ላይም ደግሞ ሰፖርት የሚያደርጉኝን ሰዎች እያገኘሁ ነው። ብዙ ሰው አግኝቻለሁ። ህልሜን ለማስወረድ ሳይሆን ህልሜን ለመውለድ የሚረዳኝ ብዙ ሰው፣ አቅሜን ከዚህ በላይ እንዳወጣ አፕሮች የሚያደርጉ ሰዎች፣ በጣም ትልልቅ ሰዎች፣ በቃ እንደ ሀገር በጣም ትልልቅ ሰዎች። ያው አልባት ነገ ተነጎዲያ በሚቀጥለው ጊዜ ከነሱ ጋር አብሬያቸው ልታይኝ ትችላለህ እና እግዚአብሔር እድል ሰጥቶኛል፣ መድረክ ሰጥቶኛል።
ስለዚህ መጽሐፍሽ እየተጻፈ ነው፣ እየቀጠለ ነው። ኖርማሉ ስራ እየተሰራ ነው ያለው። እሺ ቀጣይ የምህረት እቅድ ምንድነው? ምን አዲስ ነገር አለ? አንደኛው ያው ወደ እናንተ ስራ መተናል። ምንድነው? የመጀመሪያ ዩቲዩብ ቻናል ከፍቻለሁ። አረቴ yes ጎበዝ ምን ይባላል? ምህረት ቲዩብ ነው። ያው ምህረት ፖድካስትም ልናረጋው ነው፣ ግን አሁን በምህረት ቲዩብ እኔ እየሰራው ነው። አንተ ቤት ለተጠየቅኩት ጥያቄ መልስ እየሰጠውበት ነው። ተጀምሯል? አዎ ዋው በጣም አሪፍ ዩቲዩበር እየሆንሽ ነው? አዎ እቺ ነገር ታዲያ ይዘሻት እያለሽ? አይ ዊሽ እያረኩ ነው። ኔክስት እቺን የመቶ ሰብስክራይበር ያኔ ነው ሸረፍ አድርጊልሽ እንደዚህ አሁን 30 አለኝ፣ ትንሽ ነው ይቀርኝ። የምህረትን ቲዩብ እዚህ ጋር ሊንኩን እናስቀምጠዋለን። ሰብስክራይብ አድርጉ። ምንም በቃ ይሁላ አንቺን የሚያደንቅ የሚወድ ሰው በሙሉ በእርግጠኝነት ያረጋል ብዬ አስባለሁ። እና አበረታታት ከዚህ ነው የሚጀምረው። አሁን ጊዜ ሳንፈጅ ልክ የቪዲዮ እንዳለቀ ገብታችሁ ምህረት ሰርፕራይዝ መሆን አለባት። ስንት አለው አሁን? 30 30 ሺህ 30 ያው ልክ እንደ እድሜ አሁን 30 ላይ ነው። 30 ሰው ሰብስክራይብ ያደርገው። በጣም አሪፍ። ስንት እንዲሆን ትፈልጊያለሽ? ከዚህ ስንት ከንቁ ፖድካስት ተመልካቾች ከዚህ ኢንተርቪው በኋላ ከተለቀቀ በኋላ እኔ በጣም ነው ማምናቸው በቃና እንደው 50 ያደርሱኛል። 50 ሺህ yes በጣም አሪፍ። ኮሜንት ላይ የሷን ዩቲዩብ ሊንክ እናደርገዋለን። ነካ ማድረግ ስትገቡ ሰብስክራይብ ብቻ ነው። ምን ይፈጀው ነገር የለም። ሊንኳን መንካ ከዛ ሰብስክራይብ ማድረግ ነው። ትደርሻለሽ። ወሮታ ከፍላለሁ። አልደከመም ብዬለ ወሮታ አለውኝ። ሁለተኛ አሁንም ወደ እናንተ ስራ መጥቻለሁ። ምንድነው ደግሞ ሌላ ኮች ማረጋቸው ሰዎች ይኖራሉ። ስልጠና ልጀምር ነው። እኔ ወዳል ፍጹም አሁን የግል ጠብል ይሆን አሰልጣኝ ልትሆኚ ነው? አዎ አሁን ዩቲዩብም ቲክቶኩም ማሰልጠኑ ቅድም እንዳልኩ ነው። በ5 አመት 6 አመት ብዬ ያስቀመጥኩት የረጅም ጊዜ ፕላን ነው። እሺ እርግጠኛ የሆኑ ሰዎች ነበር ወደ እኔ የሚመጡት። ማለት እኔ ታሪኬን ብቻ ነው አውርቼ የወረድኩት ልበል። ማለት ሌላ ነገር የለኝም በተጨባጭ በዚህኛው ዘርፍ እንዲ ዲግሪ ያለኝ እንዲ ማስተርስ አለኝ እንዲ ፒኤችዲ ያለኝ ያልኩት ነገር አልነበረም። አንቺ ህይወት ነው ያለሽ? አዎ ያው እኔ ከተማርኩት ሳይሆን ከኖርኩት ነው ያወራሁት። እዛ የኖርኩት ግን የተነካ ስለሆነ እንትን በቃ ሰዎች አመኑ። ታውቃለህ እግዚአብሔር ሲሰጥ እኔ ከዚህ በፊት አውርቻለሁ አር ታሪኬ ላይ ሰዎችን የራሴ ለማድረግ ድለላ ጀምሬ ነበራት። በቃ ጊፍት በመስጠት የሆነ ጊዜ አብሮ በማሳለፍ ድለላ ጀምሬ ነበር። አይሆንም እግዚአብሔር ሲሰጥ እንትን ነው ማትችለውንም ሊያበቃህ የሚዘጋጅ ሰው፣ ላንተ ዋጋ የሚከፍል ሰው፣ በነገር ላይ ይሄንን እድል ካጠገቡ ያለ ሰው እየጠበቀ አስቀድሞ ላንተ የሚሰጥ ሰው። አንዳንድ ሰዎች የደወሉልኝ ሰዎች እዚህ ጋር አሁን ስማቸውን ፈቃዳቸውን ስለማላቅ ነው ማልጠራው። አንተ የምታውቃቸው ወይ ሀገር የሚያውቃቸው በጣም ትልልቅ ሰዎች እስኪ ደነግጥ ምህረት ማናት? ቤቷስ ምንድነው? የት ነው ያለችው? እስኪ ጠፋኝ እግዚአብሔርን ማለት 10 ቀን እኔ ምን ትቀልዳለህ? ስልክ ብቻ በመልስ እኮ ሲያንሰኝ ነው። ሌላውንም ካቀመ በላይ ፌንት ሰርጬ እና ሳነሳው በቅንነት ነው ማነሳው። እኔ ጋር ሲመጡ ቮለንተር ነው አሁን የተጨመረልኝ የማገለግል እድሜ ነው። ዩቲዩብም ጋር ስመጣ ስሰራበት የምሰራው ከልብ ነው። ከዛ ደግሞ ሄዶ የሆኑ ሰዎች ጋር በትክክል ደርሶ ሀገር ተቀይራ ማየት ፈልጋለሁ። ነግሬያለሁ ልጅ እያለሁ ሎየር መሆን ፈልጋለሁ ብዬ ካለው አይደለም አሁን ግን ነኝ። ማማከር፣ ከሰዎች ጋር ማውራት፣ የራሴን ህይወት ታሪክ መናገር፣ ባለፍኩት አለማፈር፣ የሳትኩትን መንገር። እንደገና ደግሞ አንዳንድ ኪዎች አሉ በጣም ብዙ ሰው በቃ ራሱ ላይ ቆልፏል። ያ ቁልፍ ለሌላ ሰው ከሚደርስ ብሎ ራሱ ላይ ቆልፏል። እዚህ ስንዘረጋ ብዙ ነው የሚደርስልን። ሲጀመር እኮ ባይብልም ላለው ይጨመራል ነው የሚለው። እንደገና ደግሞ ሰው በላቡ ጥሮ ግሮ ያመጣውን ነገር እግዚአብሔር እዛ ላይ ባርኮት እንዳለው ማለት የእጅን ስራ ባርካለው ሲል እግዚአብሔር እኔ ምህረት ላጥብዬ ተኝቼ የሚባረክ ነገር የለም። ተንቀሳቀሽ ነው ወደ በረከቴ እኔ ነኝ የምጠጋው። ሎተሪ አልፋቀ አይደርሰው። የምሬን ነው የሚል ማለት ሰዎች ያለ ቡክ ሳያረጉ ያለ ስኬጁል ጠብቀው ማያገኙዋቸውን ሰዎች
ለኔ በር ተከፍቶልኝ እንጠብቅሻለን መች ነው የምትመጪ ልናወራሽ እንፈልጋለን መባል በቃ ለኔ ቅድም እንዳልኩ ነው ከዚህ በላይ ምንም ሀብት የለም ከስልጣናው ጋር የተያዘው ስራ ምንድነው አንድ ድርጅት አለ እና አንዳንድ ነገሮች ከጊዜያቸው እንዳልቀድም ስለምሰጋ ነው ድርጅቱ አውርቶኛል ስልጣና እንደምሰጥ ያ አሰልጣኞች ስልጣና ነው የምሰጠው እንጂ አላሰለጥንም የሆኑ ሰዎች እየሰበሰብኩ አይደለም በየክልሉ ሄደው የሚያሰለጥኑና አሰልጣኞች አሰለጥናለሁ እና የሴቶች ጉዳይ ላይ የሴቶችና ህጻናት ጉዳይ ምናምን ላይ ነውና ይሄ ነው ያለው ነገር yes በጣም አሪፍ እግዚአብሔር የተመሰገነ ይሁን ሶ እንግዲህ አዲሱ ነገር መጽሐፍሽ የተጻፈ ነው ዩቲዩብ ቻናል ከፍተሻል ወደ ስልጣናው እየመጣሽ ነው ያለሽው በጣም ደስ የሚል ነገር ነው የበለጠ ምህረት ደግሞ አድጋ አብባ ለብዙ እህቶች ትናንሾቹ እያደጉ ላሉትም አሁን ደግሞ ህይወትን እየመሩ ላሉትም ለደረሱትም ጭምር በደንብ ታስፈልጊያለሽ በቀጣይ ዘመን መልካሙ ነገር በሙሉ እንዲሆንልሽ ትልቅ ቦታ ደርሰሽ ማየት ምኞቴ ነው እንደ ንቁ ፖድካስት ምኞታችን ነው ባለፈው ታሪክሽን አካፍለሽን ሄድሽው አሁን ደግሞ አሳይመንት ለዘሽብኝ መጣሽው ያለብን የቤት ስራ አለ ያለብን የቤት ስራ እንግዲህ ዩቲዩብሽ ሰብስክራይብ እንዲደረግ ነው ጀመርሻ ቪዲዮ እየተጫነበት ነው አዎ ወደ 4 ቪዲዮ ተጭኗል መጫን የምትፈልጊውም እነዚህ ሰዎች የሚያስተምር የሚያበረታታ ነገር ነው አዎ እንደዛም ነው እንግዶችም ሊኖሩኝ ይችላሉ አሁን ደግሞ እንግዳ አለኝ ዛሬ ራሱ እዚህ ታዲያ እሱን ቦታ በጣም ፈልጌያለሁ እሱን ይቀርሻል ቪውን ታይተሻል ኬክም ቆርሰሻል ሽልማቱን ከፍተሻል አሁን ይቀርሽ የኔ ቦታ ነው እዚህ መቀመጥ ፈልገሽ አዎ ቀንቻለሁ እንዴ መሰለ ፍጹም በጣም አድማጭ ስለሆነ ነው በደንብ የሷ ታሪክ ምንም ዝንፍ ሳይል መስማት ይቻል ነው ብለው ነበርና እስቲ ምራትስ ማድመጥ ትችላለች ወይ ሚለው ማየት ፈልሽ ታዲያ ነሽ ንቀር እስቲ አሰልጣኝ ፍጹም ከዚህም በፊት አንተንም ማቀ በአንቂ አንደበቶች ነው ዳኛ ሆነ አዘጋጅም ነበርክ ከዛ በኋላም ደግሞ ስልጣናዎችን ኦንላይን ስትሰጥ ከዛ ዘለል ሲል ደግሞ በፖድካስት ከኔ ቀደም የነበሩ ሰዎችን አይቼ እኔም ኢንስፓየር ሆኜ በትክክል የኔን ሐሳብ የምገልጽበት ቦታ ነው ብዬ ጠይቄ ነበር አላሳፈራችሁኝም ተቀበላችሁኝ እንግዳችሁ ነበርኩ ከዚህ ቀደም ታዲያ ግን እኔ እንግዳው ተጠያቂ አንተ ተጠያቂ በነበርክበት ጊዜ አጠያየቅ ካደማመጥ ምናምን እኔን ያስገርመኝ ነበር ቪዲዮ ከተለቀቀ በኋላም ደግሞ የኔ ሐሳብ ብቻ ስላልነበረ ብዙ ሰው የኔን ኢንተርቪው ጎን ለጎን ያንተንም ደግሞ የማድመጥ ችሎታ ሲናገሩ ሰማውና ሌላ ቦታ ሄጄ ከመበጥበጤ በፊት ያው እዚሁ በጥብጬ ልጀምር አዎ እዚሁ በጥብጬ እንድጀምር እድል ስለሰጠኝ አመሰግናለሁ አሰልጣኝ ፍጹም ዛሬ ብዙ ጥያቄዎች ተዘጋጅቶልሃል ካዘጋጀውል ጥያቄ ማለት ግን የመጀመሪያው ጥያቄ በህይወቴ በጣም መቆጭበት ጊዜ አለ የተቆጨውበት ጊዜ አለ ስትል ሰምቻለሁ ለምን እና መቼ ነበር በጣም የሚገርም ነው የት እንደሰማሻት አላቅም የተወሰነ ቦታው ስልጣና መሃል ላይ ሳወራው ሰምተሽ ነው የሚሆነው ትክክል ነው እንግዲህ ካሳለፍኩት ህይወት ውስጥ አሁን ላይ ምናልባት ልጅ እንዳለው ሰው ልጆች ፊት ባወራው ምጽጽትበት ምቆጭበት ምናልባት ማፍርበትም ጭምር ያሳለፍኩት ጊዜ ያለና ያ ጊዜ ነው የሚሆነው ያን ሰምተሽ ነው የሚሆነው ማለት ነው ዛሬ አሰልጣኝ ፍጹምን ወንበር ቀይሬ በድንገት ጥያቄዎች ለጠይቀው ነው በኔ ዩቲዩብ ቻናል ተከታተሉት